የሰው ልጆች ያኒ መንቃት ያስፈልጋል። አላህ Subhanahu Wa Ta'ala ጌታ ስለመሆኑ ብዙ የቁርአን አያቶች ላይ ይገልጽና እንደዚሁም ደግሞ በዙሪያቸው ባለው ነገር ራሱ እንዲያምኑ ማለት ነው። አፈላ ينظرون الى الابل كيف خلقت ይላል። ለምሳሌ ግመልን አፈጣጠር ተመልከቱ ይላል። ወኢለ ሰማይ ከይፈ ሩፊዓት ሰማይ እንዴት እንደተዘረጋች ምንም ሽንቁር የሌላት ያለ ምንም ምሰሶ ማጎር ያንን የሚገልጸው ምንድነው? ቢያንስ በዙሪያችሁ ያለውን ነገር በአይናችሁ የምታዩትን ነገር አይታችሁ አላህ Subhanahu Wa Ta'ala ብቻ አምልኩ። ስለዚህ ተመልከቱ አሁን ይሄ ሐይቅ ማለት ነው ከመሬት ተነስቶ ራሱን አመጣ ራሱን ነው የፈጠረው አይደለም። የፈጠረው አንድ ኃይል ማን ነው? አላህ Subhanahu Wa Ta'ala ብቻና ብቻ ነው ማለት። ስለዚህ ስለ አላህ ጌትነት እንግዲህ ያኒ በዙሪያችን የምናያቸው ነገር ብቻ አንድ ፈጣሪ እሱ ብቻ ስለሆኑ እሱ ብቻ መመለክ እንዳለበት ይሄ ያስቀምጣል ማለት። ስለዚህ እባካችሁ ቆም ብለን እናስብ። እቺ ዱንያ አታታልለን ማስረጃ ስለ አላህ ጌትነት በዙሪያችን ያለውን ነገር እንመልከት። ይህን የመሰለ ሐይቅ እንግዲህ ደሊል ነው ማስረጃ ነው አንድ አምላክ አላህ Subhanahu Wa Ta'ala ብቻና ብቻ ስለመሆኑ እሱ ብቻ ስለመመለኩ። ስለዚህ ቆም ብለን እናስብ።